ማይንድሴት አካዳሚ ሁለተኛ ዙር የኬጂ ስሪ ተማሪዎችን እያስመረቀ ይገኛል። ስሜ ተስኒም ሸምሱ ይባላል። ከማይንድሴት አካዳሚ ነው አንደኛ የወጣሁት። ኢናስ አብዱፈታ የምትባል ልጅ አለችኝ እና ምርጥ አያያዝ ነው የሚይዙት ተማሪዎችን በእውቀት በስነ ምግባር እንዲሁም ደግሞ ማይንድሴታቸውን በማስተካከል ጥሩ እየቀረጹ ያሉና ያው ጥሩ ትምህርት ቤት እንደሆነ ነው የምረዳው እንደ ወላጅ ማለት ነው። ማይንድሴት አካዳሚ በትምህርት ጥራቱ ላይ ለማድረግ አምና ጀምሮ በነበረው በክልሉም ጭምር በዞኑም ከፍተኛ ውጤት ካመጡ ተማሪዎች ከ6ኛ ክፍል ሰቃይ ተማሪ የነበረው በዞኑ ላይ ከነበሩት አንደኛ የያዘው ማይንድሴት አካዳሚ መሆኑ ይታወቃል። ዘንድሮም ከዚሁ እንደ ዞንም እንደ ክልልም ከፍተኛ ውጤት ያመጣሉ ብለን የምንጠብቃቸው 8ኛ ሚኒስትሪ አስፈትነናል። ውጤቱ ደግሞ በመጠባበቅ ላይ እንገኛለን ማለት ነው። ማይንድሴት አክሲዮን ማህበር ከኬጂ እስከ ኮሌጅ ድረስ ተማሪዎችን ተቀብሎ እያስተማረ ያለ እነዚህ እንቁ ተማሪዎች የዛሬ ኬጂ ሁለተኛ ያስመረቅናቸው ቀጣይ ደግሞ 3ኛ 4ኛ ያለንና 8ኛውን በዛው በትምህርቱ ዘርፍ ላይ ደግሞ ከስር መሰረቱ ከኬጂ ጀምሮ ኮሌጅ ጭምር ያለው በመሆኑ ባለፈው ዙር የመጀመሪያ የኮሌጅ ተማሪዎችንም ያስመረቅንበትና ይሄኛው ደግሞ በኬጂ እና አንደኛ ደረጃ ደግሞ የሁለተኛ ምረቃ ፕሮግራም በመገኘታችን ታላቅ ደስታ ይሰማናል። እና ትምህርት ቤቱ ተማሪዎችን እንደ ወላጅም እንደ መምህርም ሆኖ ሲቀርጽ ያው እነዚህ ትውልዶች ያው አበባዎች ናቸው። ነገ ጥሩ ፍሬ ልናይ ዛሬ የዘራነውን ነው ነገ የምናፍሰው ማለት ነው። ሰዓት ሰጥቼው በየ40 ደቂቃው 10 ደቂቃ እረፍት እየወሰድኩኝ ከዛ በኋላ ተመልሼ ያጠናሁትን ነገር ቶሎ ብዬ ለማስታወስ ሞክርና በባዶ ኖትቡክ ጽፈዋለሁ። ከዛ በኋላ ምንም አንባለሁ። አትሰልቹ፣ አጥኑ። ማጥናት ጥሩ ነው። ሊደብራችሁ ይችላል መጀመሪያ አካባቢ፣ ግን እያጠናችሁ ስትሄዱ የበለጠ ደስ እያላችሁ ይሄዳል። እናም ትምህርት እስከዚህ እንትን የሚል ነገር አይደለም፣ የሚከብድ ነገር አይደለም። በተረፈ ግን ሰዓት እየሰጣችሁ ማረፍ ጥሩ ነው። ግን አብዝቶ ማረፍ ደግሞ ጭንቅላትም ያስተኛል፣ ሰውነትም ይተኛል። ለዛ ሰዓት እየሰጣችሁ ብታጠኑ ብትቀሩ ይሻላል። ተማሪ ማለት ሁሌ የሚማር ነው እንደ ስሙ ማለት ነው። ስለዚህ የክረምት ቆይታቸው ወላጅ እነዚህን ተማሪዎች በደንብ ማየት መቻል አለበት። የተማሩትን ነገር ቀጣይ የሚገቡትን ክፍል እንዲያጠኑ ማድረግ መቻል አለበት። ስለዚህ በወላጅም ድጋፍ ማድረግ አለበት። መምህራን ደግሞ አሁን ሲሸኟቸው በምን አይነት መልኩ ከወላጆቻቸው ጋር ማሳለፍ እንዳለባቸው መምከር አለባቸው። አንደኛ ያው በትምህርቱ ብቻ ሳይሆን አሁን ተማሪ ወደ ቤተሰቡ ከተመለሰ በኋላ ለቤተሰቡ መርዳት አለበትን ነገር ማለት ነው። እንደዚሁም ደግሞ ጥናቱን መስራት አለበት። ወላጅም ደግሞ ከጎናቸው ሆኖ ያሉባቸውን ችግሮች የማቴሪያል ሊሆን ይችላል፣ የመጽሐፍ ሊሆን ይችላል። እነዚህን ችግሮች መፍታት ማስተማር አለብን። ዛሬ የዘራነውን ነገ ስለምናፍሰው ዛሬ ያስተማርነውን ነገ ለተሻለ ነገር አገር ተረካቢ ዜጎችን ለማፍራት መስራት አለብን የሚለውን ነገር እንደ ወላጅ ነው ማስቀመጠው። በትምህርቱ ዘርፍ ያለውን ስብራት ለማድረግ ማይንድሴት ስሙ እንደሚያመለክተው የአስተሳሰብ ለውጥ ካደረግን የትምህርት ላይ ለውጥ ከተገኘ የኢኮኖሚ ለውጥም ይመጣል ብለን ስለምናስብ እንደ ማህበረሰብ አገልግሎት ዘርፉ ላይ ማጠናከር አለብን ብለን ከምናስበው የትምህርት ዘርፍ ላይ አበክረን የምንሰራ መሆኑን በሃይስኩሉም ዘርፍ ደግሞ ማለት ሁለተኛ ደረጃ ትምህርት ቤት ፕሮሰስ ላይ ነው ያለነው። ያው መስፈርቶችን ለማሟላት እየታገለ ያለ ተቋም ነው። ይህ ተቋም አክሲዮን ማህበር ሆኖ ነው የተጀመረው። አክሲዮን ማህበር በባህሪው ከብዙሃን ጋር በስብስብ የሚሰራ ወይም አደረጃጀት ተመስርቶ ተቋም ተገንብቶ የሚሰራበት የአሰራር ሲስተም ነው። ሁለተኛ ደረጃ በዞኑ ሁለተኛ ደረጃ ደግሞ በግል ፕራይቬት ስለሌለ አምና ሰፊ ዝግጅት አድርገን ወደ ሁለተኛ ደረጃ ለማድረግ የቦታ ጥበት ምክንያት በመሆኑ ሌላ ቦታ ወስደን እስከምናደርግ ድረስ በዝግጅት ላይ እንገኛለን ማለት ነው ሁለተኛ ደረጃውንም። ስለዚህ ኮሌጁ ማለም ሆሊስቲክ የሆነ በትምህርት ዘርፉ ለማህበረሰቡ አገልግሎት ለመስጠት በወራቤ ከተማ ብቻ ሳይሆን በስልጤ ዞን በመላው ባሉ ወረዳዎችም በአጎራባች
ዞኖችም ጨምሮ ቡታጀራን፣ ሆሳናን፣ አዲስ አበባን በሌሎችም አክሲዮን ማህበሩ ምንም የቦታ ገደብ ሳይኖርበት በተኛውም ቦታ ላይ በትምህርቱ ላይ ኢንቨስት ማድረግ የሚችል መሆኑ የሚታወቅ ሲሆን ማህበረሰባችን በአክሲዮኑ ሼር ገዝተው በእኛ ኢንቮልቭ አድርገው የተለያዩ ነገሮች ላይ መሳተፍ የሚቻልበት ከትምህርቱ ውጪ ባሉ የኢንቨስትመንት ዘርፎች መሳተፍ የሚችል ሆኖ የተቋቋመ አክሲዮን ማህበር ነው። ማይንድሴት አካዳሚ ብቻ ሳይሆን ዳይቨርሲፋይድ በሆነ ቢዝነስ ዘርፎች ላይ አዋጭ በሆኑ ነገሮች ላይ መሳተፍ የሚችል በውጭ ሀገር ማስመጣትን ጨምሮ ፋብሪካን ጨምሮ በባንክ ኢንዱስትሪው ላይ ደግሞ በፋይናንስ ኢንዱስትሪም ጭምር ሊሳተፍበት የሚችል በአክሲዮንም ገዝቶ ሰብሲዲያሪ ካምፓኒ በማቋቋም ለመስራት አልሞ ግቡን ሰፊ አድርጎ የተቋቋመ አክሲዮን ማህበር ነው ማለት ነው። በዚያ ሁኔታ ላይ ደግሞ የሁሉንም እገዛ እንፈልጋለን። በዚያ ሰዓት ሚዲያውም እንደዚሁም ደግሞ የተማሪ ቤተሰቦችም መምህራንም እንደዚሁም የአካባቢው ነዋሪ ሁሉም የበኩሉን አስተዋጽኦ ካበረከተ ይህንን ስቴጅ የሚያልፉ ተቋማት ይበረክታሉ። አካባቢው ላይ እንደዚህ አይነት ተቋማቶች ደግሞ ሲበረክቱ የአካባቢያዊ ለውጥ የሚያሳዩ ፋና ወጊዎች ናቸውና ለዚህ ሁሉም የበኩሉን እንዲረባረብ ጥሪ ማስተላለፍ ፈልጋለሁ። አመሰግናለሁ። የዛሬ ምሩቃን እንኳን ደስ አላችሁ እያልኩኝ የሁለተኛ ምረቃ ፕሮግራም በመገኘታችን ታላቅ ደስታ ይሰማል።